ኮሪያ ጋር ምናልባት አሁን ካነሱልኝ ሐሳብ ተነስቼ ኢትዮጵያ ውስጥ ጦርነት ይከሰታል ብሎ የሰጉ መሰለኝ ወይም የእርስ በርስ ጦርነት አሁን ካለው የከፋ እርግጥ በሐሳቡ ጦርነት ውስጥ ነን የሚሉ ሰዎች ስላሉ ማለት ነው ይኖራል ብለው ያስባሉ። በጣም የት አካባቢና በምክንያት ብለው ያስባሉ? ለምሳሌ ከትግራይ ጋር ያለው ሲቹዌሽን አንተ የትግራይ ተወላጅ ብትሆን ዛሬ ያለው የሚያስተዳድር ፓርቲ ሌት ተቀን ስለ ጦርነት የሚያወራ ባላንጣ የምትለው ኃይል በየቀኑ ስለ ጦርነት የሚያወራ እኔ ሰሞኑን ዶክተር ደብረጽዮን ኢንተርቪው አድርጌያቸዋለሁ። አብረን መኖር ነው የምፈልገው ጦርነት አልፈልግም ብለውኛል። ያው የነገሩኝ ነግሮት እና ያ እንትን ላውንቸርና መትረየስ በላይቭ ቴሌቪዥን በጎዳና ላይ ሲኖሩ የነበሩት አበባ መስሎት ነው። እሺ ጦርነት ካለ ከማን ጋር ነው ብለው ያስባሉ? እርስ በርስ ነው የሚሆነው። ምን ቆይ ሰው ምን አይነት ነገሮች ማንን ነው መዋሸት የሚፈልገው? ሰው እዚህ ሀገር ያ ሁሉ የጦርነት ዲስፕሌይ ለማን ነው? ከኖርዝ ኮሪያ ጋር ሊታገሩ ነው ወይ ሊዋጉ ነው ወይስ ከሱዳን ጋር ሊዋጉ ነው? ምን ማለት ነው? አብይስ ወጥቶ ለሉዓላዊነታችን ኢትዮጵያን አንድነት ለማድረግ እንደረምሳለን ሲል ማንን ነው? መቀሌን ነው እያለ ያለው። ለምን ነው ሰው የሚሸነጋገለው? ህፃን እኮ አይደለንም። we're talking about our people, about our country. እና ዝም ብለን አሃው በቃ እዛ ጋር ባዙቃ ይዞ እዛ ጋር መትረየስ ጭኖ እዛ ጋር ሚሳኤል እያስመሰለ እንደ ኪም ጆንግ ኡን ሲዞር ለጦርነት አይደለም እየተዘጋጀ ያለው። ለኔ ሰርግ ነው እየተዘጋጀ ያለው። ታዲያ በጣም ፍራጃይል የሆነ ሀገር ውስጥ ይሄ ፍራጃይል የሆነ ሀገር ውስጥ የጠመንጃ ፉክክር ክልሎች ልዩ ኃይል እያሉ ሰሜን ኮሪያ እያስመሰሉ በድሮን እየቀዱ ሲሄዱ ልጆቻቸውን ሊያዝናኑበት ነው እንዴ? ስለዚህ ይሄ ውሸት ለምን አይቆምም? we care about our country። ምናልባት ዓለም አቀፍ ተቋማትም እንደሚሉት አንዳንድ የዓለም ፖለቲከኞች እንደሚሉት ከምርጫ ፊት ወይም ከምርጫ በኋላ ይሄ ነገር ሊከሰት ይችላል፣ ግጭቱ ሊቀሰቀስ ይችላል ይሉ አሉ። እርሶ እይታም በጣም ነው ሰጋው። ለዚህ እንዳንድ ፖለቲከኛ ምንድን ነው የሚያደርጉት ዝግጅት? አንደኛ ይሄ አምባገነናዊ ስርዓት ለመገንባት የሚደረገው ሽርጉድ ይቆም። አይሰራም። እዚህ ሀገር የአንድ የፓርቲ በላይነት ኢህአዴግ ህወሓት በላይነት ነበር ብለን አመፀን። አሁን ደግሞ የአንድ ግለሰብ አምባገነናዊ ስርዓት ለመገንባት እየተሞከረ ነው። እብደት ነው ይሄ። ቅዠት ነው፣ ዴንጀረስ ቅዠት ነው። እዚህ ሀገር ተቻችለንም ተመካክረንም ትንሽ ለፈሳስ ያለ ዲሞክራሲ ራሱ መስርተን በሰላም ከቀጠለን እድለኞች ነን። አምባገነናዊ ስርዓት ለመገንባት እየሮጥን እንደ ትናንትናው ዶሚናንት ፓርቲ ወይም ደግሞ አውራ ፓርቲ ስርዓት እንገነባለን ብለን የኔ ሐሳብ በሁሉም ቦታ ላይ እስከ ቀበሌ ወርዶ የኔ ሐሳብ ብቻ ስራ ላይ መዋል አለበት እያልን እየተዘጋጀን ከጎን ደግሞ አይ እንደ ትናንትናው ልሙጥ ሊያረጉን ነውና ስለዚህ ያለችንን መትረየስና ክላሽንኮቭ እንወልውል እናሳይ እያልን እየሄድን ጦርነት አንገባም ማለት አይቻልም። ምን ማለት ነው? ጦርነት እየተዘጋጀን ጦርነት አንገባም። ወደ ጦርነት ሊያመጡ የሚችሉ እርምጃዎችን እዚህ ሀገር ጦርነት የፈጠረው ከዚህ በፊት ብሔሮችን በጉልበት ለመጨቆን ለማፈን መሞከር፣ የተገፋን ብሎ የሚያምፁ ኃይሎችን በጉልበት ለመደመሰስ መሞከር፣ በሀገር ሉዓላዊነትና አንድነት ስም የተለያየ አመለካከት ያላቸው ከነ ኢህአፓና ሜሶንን ዘመን ጀምሮ የተደረገው በሙሉ ሀገርን እያዳከመ ህዝብን እየከፋፈለ ለውጭ ኃይል ተጋላጭ እያደረገ ነው የመጣው። ዛሬም እሱን እንደግማለን። ዋይ ሰው እንዴት ትላንት ለበደል፣ ትላንት ለመጠፋፋት፣ ትላንት ለኪሳራ፣ ለውድመት ያደረገንን አካሄድ እንደገና መልሶ ግን የትግራይን መንግስት የትግራይን ክልል በጉልበት
አንበረክካለሁ ብሎ የሚሄድን ኃይል ግን ሁሉም አንድ ሆነው ነው የሚታገሉት። ላይገባቸው ይችላል። አይ ነው የናሽናሊዝም እንዴት እንደሚሰራ ስለማቅ ህወሓትን አጥብቀው የሚታቹት ኃይሎች ሳይቀሩ በክልሉ ላይ በጉልበት እንሄዳለን ብሎ የፌደራልም ሆነ የሌሎች ኃይሎች የሚሞክሩ ከሆነ አንድ ሆነው ነው የሚታገሉት። ይህ ደግሞ ሀገርን ወደ በተበጥ ወደ ግጭት ወራል መልሳቸውና ከመቼም ታሪክ መማር ካልቻሉ ኤርትራን መሞከር። ጣሊያን ከዚህ ከለቀቀ በኋላ ኤርትራ ከኢትዮጵያ ጋር በፌደሬሽን ተቀላቅላ ነበር። ሁለት የኤርትራ ቡድን ነበር ያለው ማለት ይቻላል። አንዱ ቡድን ጠንከር ያለ ግንኙነት ከኢትዮጵያ ጋር የሚፈልግ፣ ሌላው ደግሞ የማይፈልግ። በጉልበት ጨፍልቀው ወደ አንድ ክፍለ ሀገር ሲቀይሯት ማዕከላዊ መንግስት የሚደግፈው ሳይቀር በአንድነት ለትግራይ ለኤርትራ ነፃነት ታገለ፣ ወደቀ፣ አሸነፈ፣ ሀገር መሰረተ። በዛ ሂደት ውስጥ በመቶ ሺዎች በሚሊዮን የሚቆጠር ህዝብ አለቀ። ስለዚህ ነው አሁንም ቢሆን ከትግራይ ጋር የሚደረገው ግብግብ አያስፈልግም። እኛ ሀገር ህዝብ አንድ ነገር ማወቅ መቻል አለበት። በጉልበት አንድን ህዝብ እጅ ማሰጠት ፈጽሞ አይቻልም። ስለዚህ የትግራይን ህዝብ በጉልበት እጅ ለማሰጠት መሄድ ሀገርን ለአደጋ የሚያጋልጥ ነው። ከዛ ይልቅ ሁሉም ወደ ፖለቲካ ምህዳሩ መጥቶ መደራደሩ ነው የሚያዋጣው።